አንቺም የራስሽ ህይወት ኑሪ እኔም የራሴ ህይወት እኖራለሁ ብላችሁ ተለያይታችሁ ነበር። አንተም ከኤርሜላ ጋር እየኖርክ ነበር ላይፍህን፣ እሷም ልጇን እያሳደገች ነበር። ግን ደግሞ በመሀል መተህ ራስን መተህ ቤት አንኳክተህ መተህ ከአንቺ ጋር መሆን እፈልጋለሁ፣ ልጃችንን አብረን ማሳደግ እፈልጋለሁ ብለህ በመጀመሪያ ደረጃ ቤቷ አንኳክተህ የመጣው አንተ ነህ። በሁለተኛ ነገር ደግሞ ይህ ሁሉ ነገር ሲፈጠር ይህ ሁሉ ነገር ሲካሄድ እኛ ከአንተ አጠገብ ነበርም። ያም ደግሞ የሆነው ነገር እነ ቡዜም እነ ዴቭም ሁሉም ሰው መጥቶ ሲጮህ ሁሉም ነገር ሲያደርግ ደህና ነው እያልን ነበር። ያ ደግሞ ያስባለን ነገር እነሱ ከሄዱ በኋላ አንተ በምትሰጠን መልስ ነው። አሁንም እነሱ ሲሄዱ የምንጠይቀህ ጥያቄ ነበር። ያ የምንጠይቀህ ጥያቄ ፈቃደኛ ነው ወይ ከሩታ ጋር በመሆን ከኔ ጋር በመሆን እሷም እያለች ነበር። አንተም መልስክ በሰዓቱ አዎ ከአንቺ ጋር ነው መኖር ፈልገው እያልክ በተደጋጋሚ መልስ እየመለስክ ነበር። ደህና ነው ወይ ስንል አዎ ደህና ነኝ ብለህ መልስ እየመለስክ ነበር። ያ ነው ከአንተ መልስ እየሰማን ስለሆነ ነው ሌሎችም እየተጋፈጥን የነበረው። እኔ ጋር ያለው እውነት ባጭሩ ይሄ ነው። ሩታዬ ማውራት የምትፈልጊው ነገር ካለ በዩ። እኔም ደግሞ ሩታንም አግዤ የሆነ ነገር እያደረግኩ የነበረው ከአንተ መልስ እየሰማሁ ስለነበረ ነው። ይህ ነገር ደግሞ በሰዓቱ ልናስረዳቸው ስንሞክር እነሱ በጣም እየጮሁና እኛን እንዲረዱ ፈቃደኛ አልነበሩም። ከአንድም ሶስትም እናንተ ከወጣችሁ በኋላ ልጁ ሰላም ነው መልስ እየመለሰልን ነው እያልኳቸው እነሱ ይህ ነገር ሊቀበሉት አልቻሉ ነበር። እኛ ጋር ያለው እውነት አንተ የምትለን ነገር ይሄ ነበር። ይሄ ነው እኔ ጋር ያለው ነገር። እሺ ቆይ ይቅርታ ሩታ ከማውራት በፊት ለሱ ጥያቄ ላቅርብለት። እኔ ከሄርሜላ ጋር ቀለበት እንዳደረግኩኝ ታውቃለህ። ከሄርሜላ ጋር አብሬ እንደሆንኩኝ ታውቃለህ። እንዴት ከመሬት ተነስቼ እኔ ሩታን ከአንቺ ጋር ነው መሆን የምፈልገው ምናምን ልላት ቻልኩኝ? እንዴት ሊሆን ይቻላል እኮ? እኛም እሱ ነገር ግራ ገብቶናል። እኛም እሱ ነገር እስከዛሬ ጥያቄ ፈጥሮብናል። ግን ደግሞ አንተ አሳምናታል። በቃ እስከዛሬ ስላደረግኩሽም ነገር ስለበደልኩሽም ነገር ይቅርታ ብለህ ወደ ቤቷ የመጣው አንተ። ሰላም ጋይ ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ አማን ነው። እግዚአብሔር ይመስገን። እኔ ያለሁኝ በያላችሁበት ዓለም ዳርቻ እግዚአብሔር ሰላም ከእናንተ ጋር ይሁን። አንድ ሳምንት ያክል ጠፍቼባችኋለሁ። እንግዲህ ስልኬ ተበላሽቶብኝ ነው፣ በጣም ይቅርታ። እንግዲህ ዛሬ መጥቻለሁ። እግዚአብሔር ይመስገን። ትላንትና ማታ ነው ስልኬ ከሙስታሽፋ የወጣው ማለት ነው። ከሆስፒታሉ ወጥተው ወደ እኔ ጋር የመጣው ማለት ነውና እና እንዴት ናችሁ? ደህና ናችሁልኝ? አቶ ኤፍሬም እና ወይዘሪት ሩታ እዚህ ጋር እናንተ ያወራችሁት ያለው ነገር ምንም አሳማኝ ነገር አይደለም። አብርሃም ሩታን የሚፈልጋት ከሆነ ሩታን ደግሞ አብርሽን የምትፈልገው ከሆነ በኦዲየንስ ፊት ነው። እናንተ የምታደርጉት ነገር ማኝታ ላይ አንሶላ ብቻ ነው እንግዲህ ሚዲያ ላይ ያላሳያችሁት እንጂ እንግዲህ አንድ ላይ ተኝታችሁ ቪዲዮ እየቀረጻችሁት ነበረ። እንትን ስታደርጉ ብቻ አላየንም ይሄ ነገር ማለት ነው። አሁን ልጅ ወልደና ስትሉ ነው እንግዲህ ይሄ ነገር ያየ ነውና ምን ልላችሁ ፈልጌ ነው። እውነት አብርሃም አንቺን የሚፈልግሽ ከሆነ ከአንቺ ጋር አብርሃም ልጁ አብሮ ሆኖ ማሳደግ ካሰበ ለምን በኦዲየንስ ፊት ይቅርታ አልጠየቀሽም? ምን አይነት ማስረጃ አለሽ? እስቲ ማስረጃ ካለሽ አቅርቢ። አንተም ኤፍሬም የሚባል ሰውዬው ደግሞ ደነዝ ማለት ነው። እስቲ እንደዛ ብሎ በሩ አንኳኩቶ ሲመጣ ለምን ካሜራ አልደቀናችሁም? ከዛ በፊት አብርሽ እኮ ልጁ ለማየት ሲሄድ እኮ ካሜራ ትደቅናላችሁ። ልጁ በራሱ ሰዓት ማለት ነው። ዛሬ ልጁ ለማየት ይሄዳል፣ ስለዚህ እንደዚህ አደርጋለሁ ያለ ቅን ያለች ካሜራ እየደቀነች አልነበረችም? ዛሬ ምን ተገኝቶ ነው ያለ ካሜራ አብርሃም ሄዶ እሷን ይቅርታ ስጠይቃት ደግሞ እንዴት ተቀበለች? እንዴት አሳማኝ ነገር ሆነ ይሄ? እኛ ይሄ ተቀባይነት የለም እኛ ጋር ይሄ ነገር የእናንተ ወሬ ማለት ነው። አብርሃም የዋ ስለሆነ ሞኝ ነው ብላችሁ ካሰባችሁት እሱ የእናንተ ሀሳብ ነው፣ አይመለከተንም። ግን ይሄ ሁሉ ነገር ጣጣ የምታመጡት ወደ ሄርሜላ ለማዞር ነው። ሄርሜላ ደግሞ እግዚአብሔርን የምትፈራ እግዚአብሔርን የምታቅ ለማተቧ የምትኖር ሴት ናት። ገብቷችኋል? ስለዚህ እዚህ ጋር ማን ነው ኤፍሬም ማለት ነው። ባለፈው አንተ ያልከው ነገር እኮ እኛ አረሳንም። ቪዲዮ አለ፣ ማስረጃ አለ። እስከዛሬ ድረስ አብርሃም መድኃኒት አላገኝም፣ አሁን ግን መድኃኒት አግኝቷል። ስለዚህ ወደ ልጁ ወደ ሚስቱ ተመልሷል። ከዚህ በኋላ ወደ አንቺ አይመጣም። ተስፋ ቁርጪ፣ ፎቶቹ አውርጁና እኔና አንቺ አብረን ህይወታችን እንቀጠል። በጣም ቆንጆ ነሽ፣ በጣም የዋነሽ። ያንቺ ውበት አይቶ ማን ነው ዝም ብሎ ማለፍ የሚችለው? ወንድሜ ግን ምን አይነት
ሰው ነው በዚህ ልክ ደረጃ ባንቺ ላይ ተጫውተሽ ምናምን እያልክ ነበርክ። እንደዚህ ብለህ አንተ አሁን ስለተናገርክ አሳማኝ ነገር አለ ካንተ ጋር ብለህ ታስባለህ? ነው ወይ አይደለም? እዚህ ጋር ሩታ እንኳን ምንም ብትናገር ብታወራ ተቀባይነት የለም። ገብቶሻል? ለምን ከኦደንስ ደበቅሹ? እሺ ለምን ደበቀች? ለምን ከኦደንስ መደበቅ አስፈለገ? ኦደንስ ፊት እኮ ነው አንገት ያስደፋት። ኦደንስ ፊት እኮ ነው ልጇ ይዛ መታ እባክህ ልጃችን አብረን ሆነን እናሳድግ እባክህ አብርሽ እባክህ ብላ እየለቀሰች አንገቷ ደፍታ እየለቀሰች እኮ ነው አልፈልግሽም ልጅ አባቴ ብሎ አድጎ ሲመጣ ይቀበላለሁ ብሎ ከአንድም 3 ጊዜ ትቶ የሄደ አብርሽ እኮ ነው። ምን ተገኝቶ ነው ከካሜራ ጀርባ የተቀበረችው? ምን አሳማኝ ነገር? ከዛ በፊት እኮ ዚታ ነበረች። አመት አልልም ወራት አልልም ቀናት አልልም። እግዚአብሔር ምስክሬ የዛኔ ሄርሜላ አንቺ ታለቅሽ ያለሽ እኔና እሱ አብረን አንድ ላይ እንሆናለን ብለሽ ዚታሽ ነበርሹ። ምን አስበሽ ነው የዛኔ የዛት ሹሩ ሄርሜላን? ምንድነው ሰው ልጅ እኮ አንዴ አልፈልግሽም ካለ በቃ አልፈለገም አለቀ እንጂ አንቺ የሆነ ከባድ ዱብዳ የሆነ ተንኮል ስላል አስበሽ ነው እንደዚህ የዛትሹ ማለት ነው። እና አሁን እዚህ ጋር ኤፍሬም እያወራ ያለው ነገር ምንም አሳማኝ ነገር አይደለም። ለምን ካሜራ የለም? የዛኔ ለምን ካሜራ የለም? ደሞ አንተ ዝምታ ስለመረጥክ ነው እንደዛ ብዬ ነው ዝም ያልኩት። ኧረ እባክህ አብርሃም ምንድነው ወደ ሚስቱ መመለስ የሚያሳፈር ነገር ነው? ሄርሜላ ጋር ያለው ነገር እኮ መጥቶ አይ እኔ እንደዚህ ሆኛለሁ፣ በቃ ተጸጽቻለሁ፣ አጥፍቻለሁ፣ በጣም ይቅርታ፣ እኔ ከዚህ በኋላ ካንቺ ጋር መሆን አልፈልግም፣ ከልጄ እናት ጋር መሆን ይፈልጋለሁ፣ ልጄም ደግሞ እያደገ ነው የሚመጣው፣ ስለዚህ ከሱ ጋር መሆን ይፈልጋለሁ ብሎ ለሷ ተናግሮ መሄድ ይችላል። ማንም ሰው አያስገድዱም። መጀመሪያ ማንም አስገድዶ አይደለም በሄርሜላ ህይወት ላይ የገባው፣ ወዶ ፈቅደው ነው። ሩታ እንኳን እንደዚህ ልጅ ተወልዶ ሳይሆን እርጉዝ በሆነችበት ሰዓት ገና አብርሃምና ሄርሜላ ጓደኛሞች ነበሩ። የዛኔ እንኳን ኦዲየንስ ከህይወት አስወጣት እያለ እጇን ይዞ እየጎተታት እየዞረ ነበረ። የዛኔ እንኳን አልተጸጸተም አብርሃም ማለት ነው። አሁን ደግሞ ልጁ ከተወለደ በኋላ ይጸጸታል? ኧረ እባክህ ሞኝ ፈልግ። እሺ ደነዝ አንተ ሲጀምር የውሸት ካምፓኒ ነክ። እሺ በዚህ ልክ ደረጃ ደግሞ ውሸት አትዋሽ። እውነት መቼም ቢሆን መቼም ማውጣቱ አይቀርም። አሁን ሄርሜላ ላይ ለመዞር አትሞክሩ። እየመጣ ስትመላለስ ማይሆን ማለት ላይክ በቃ እኔና አንቺ አብረን ብንሆን ምናምን የሚሉ ጥያቄዎችን የመጠየቅ ሀሳቦች ነበሩ። ጥያቄ ላነሳ የቻልኩት ከምን አንጻር ነው? እሱን እኔ ማወቅ አልችልም፣ ያንተን ፍላጎት ማወቅ አልችልም። ግን ደግሞ በጣም ባለፈው ህይወት በጣም እንደበደልኩሽ፣ በጣም እንደጎዳውሽ እና በጣም እንደጸጸተኝ ልነግርሽ እፈልጋለሁ እያልኩ በተደጋጋሚ ትነግረኝ ነበረ። እኔም ደግሞ በእንደዛ አይነት ሀሳብ እርግጠኛ እንደሆንክ ደጋግሜ ጠይቅህ ነበር። ስለዚህ አንተ እርግጠኛ መሆንህን ሳቅ በቃ ከህይወታችን መውጣት ያለባቸውን ሰዎች እናስወጣና አብረን መሆን እንችላለን። ልጄም ያለአባት አያድግም፣ እኔ ህይወቴን ቤቴን በስነስርዓት መብራት እንጀምራለን አልኩክ። ሶ በአንተ ሀሳብ ተነስተን ነው በኮንፊደንስ ሌሎቹ ሰዎች ከኛ ህይወት ማስወጣት የጀመርነው። ሲቀጥል ደግሞ አንተ ለምታደርጋቸው ለእያንዳንዱ ነገሮች ቤት ውስጥ የምትነግረን ሀሳብ ነው እዛች ጋር እየተገበርን የነበረው። ከህይወቴ እነዚህን ሰዎች ማስወጣት ፈልጋለሁ፣ በጣም ብዙ ነገር ጸጽቶኛል፣ በጣም ብዙ ነገሬ ከአንቺ ጋር ነው ያለው አልከኝ። እኔም ማለት አመንኩ። እንዴት እንዳመንኩ ባላቅም ግን አመንኩ። ዛሬ እንደዚህ አይነት ነገር ይፈጠራል ኤክስፔክት ባላደርግም። እኔ የምላችሁ ሩታ ግን ለምንድን ነው እንባ እያነቀሽ ያለሽው? አትዋሺ ሀቢብቲ አትዋሺ። ችግር የለም ሰው ሆኖ እኮ የማይሰስት ነገር ሰው የለም። እሺ አትሳሳች፣ ችግር የለም። ተሳሳትሽ አይደለ? ወረዴ እኮ አልፏል። አብርሃም እኮ ዛሬ እግዚአብሔር ይመስገን በራሱ እግር ቆሟል። በራሱ እግር ተራምዶ በራሱ እጅ ማኪና አንስቶ እየነዳ ነው። ባለፈው አንቺና ኤፍሬም አፍንጫው ይዛችሁ የሚጎትተው አብርሃም ሄዷል። ከላም የለም። እዚህ ጋር ሌላ ከላም አምጥታችሁ አትቀበጣጠሩ። እኔ እንዴት ባይሆን ባላቅም አመንኩክ። ኧረ እባክሽ እንዴት አመንሹ? እዚህ ጋር እኮ ኦዲየንስ አለ። አንቺ እኮ ስለሌላ ሰው አይደለም እኔ የምኖረው ያለሽ ሁሉ ጊዜ እና እንዴት ነው ኦዲየንሶችሽ ክብር መስጠት የምትችዩ? ለኦዲየንስ እኮ ነው ቀድሚያ ማሳየት ያለብሽ። እንዴት ነው ሰው እኮ በኮመንት ይጽፍልሻል። አብርሃም እንደዚህ ብድግ ብሎ ተነስቶ ወደ አንቺ መጥቶ ይቅርታ በድዬሻለሁ፣ አስከፍቼሻለሁ ምናምን ስትል ኦዲየንስ ኮመንት ይሰጥሻል። ሩታ ይሄ ነገር
የሆነ ነገር አስቦ ነው አብርሽ ወደ አንቺ ህይወት የመጣው። ስለዚህ ተጠንቀቂ ይሉሻል። ተጠንቀቂ፣ ይሄ ነገር የሆነ ነገር አለ፣ አብርሃም ዝም ብሎ አይደለም ከመሬት ተነስቶ አይደለም ብሎ ኮሜንት ይሰጡሻል። የዛኔ ለምንድን ነው ቪዲዮ አልቀረጸሽው? ለምን? እዚህ ጋር ያንቺ ጥፋት ነው ይሄ። አንቺ አሁን ምንም ብትነግሪ ባይዘው ማለት ነው በውስጧ እየለቀሰች ናት። ጋይስ የምሬ ነው የምላችሁ። አብርሃም ደግሞ በኮንፊደንስ እየጠየቃት ነው። እንግዲህ አብርሃም ያመነበት ነገር ላይ ምንም መስሎ አልታየውምና በኮንፊደንስ እየጠየቃት ነው። ግን ሩታ በዚህ ልክ ደረጃ ለምንድን ነው ለማልቀስ የምትሞክሪው? እውነት ካለሽ እኮ እውነት ያለው ሰው በኮንፊደንስ ነው መናገር የሚችለው። ጥፋቱ ደግሞ ያንቺ እንደሆነ ማወቅ ማመን አለብሽ። ለምን የዛኔ አንቺ ይሄንን አብርሃም ደግሞ በውስጥ እያደረገ ያለው ነገር እንዲህ ነው ብሎ የተናገረው ነገር ሁሉ በካሜራ መያዝ አለብሽ። በድብቅ ካሜራ እንኳን ቦይስ ብቻ ብትይዝ እኮ ጥሩ ነው፣ ይበቃላል። ለምን ቦይስ ብቻ ይዘሽ ቪዲዮ ላይ ታስገቢያለሽ? ይኸው አብርሃም ጤነኛ አይደለም ብላችኋል አይደለ? ላሰማችሁ። ይኸው ቤት ውስጥ እኛ ጋር እያወረ ያለው ነገር ይኸው ላሰማችሁ ብለሽ ካሜራ ላይ እኮ ማውጣት ትችያለሽ። ይሄ ያንቺ ሞኝነት ነው። ምንድነው አንቺ በዚህ ልክ ደረጃ አውቀሽ በዚህ ልክ ደረጃ ሞኝ ትሆኛለሽ እንዴ? እስከ መቼ ድረስ ነው ቆይ አንቺ ሞኝነት እንዴ? በምላስሽ ማንም ሰው አይደርስም። ምላስሽ ላይ አንደኛ ነሽ። ግን የምትገብሩ ነገር ሁሉ የሆነ የዘቀጠ ነገር ነው። የዘቀጠ በቃ የምሬ ነው የምላችሁ። እኔ ምንም ሰንስ አይሰጠኝም። ለምሳሌ ሩታ እያደረገች ያለው ነገር እራሷን የሚያዋርድ ነገር ነው። በቃ እራሷን ዝቅ የሚያደርግ ስራ ነው የምትሰራው ኤብሪ ዳይ። ለምን ዋይ 3 ዓመት ሙሉ ራስሽን ዝቅ የሚያደርግ ስራ የሰራሽው አይበቃሽም እንዴ? አትማሪም እንዴ አንቺ? አሁን እኮ እኔ ሴት ልጅ ነኝ ባይዘው። እኔ የአብርሃም አድናቂ ስለሆንኩኝ እዚህ ጋር አንድ ሰው ወግኛ አይደለም። አብርሃም እዚህ ጋር እግዚአብሔር ይመስገን እግዚአብሔር ረድቶታል፣ ዴና ሆኗል፣ ሰላም ሆኗል። ነገር ግን እሷ እያደረገች ያለው ነገር በጣም ያስጠላል። የምር ነው የምላችሁ። ለምን ሁሉም ነገር እኮ በካሜራ የተያዘ ነገር ነው። ስለዚህ አንቺ እውነታ ካለሽ የዛኔ አብርሃም ወደ አንቺ ቤት ሲሄድ ኤፍሬም ደግሞ ከአንቺ ጋር ምን ይሰራል? ኤፍሬም አብርሽን ከየት አንስቶ ነው ይዞ ወደ አንቺ ቤት የሄደው? ይህን ደግሞ አብርሃም አንቺ ቤት ሄዶ በርሽ አንኳክቶ እኔ ከአንቺ ጋር መሆን እፈልጋለሁ ብሎ ሲያወራ ኤፍሬም ምን ይሰራል በአንቺ ቤት? አብርሃም ከሄርሜላ ጋር ነበረ። ከዛ በኋላ ደግሞ ማታ ቪዲዮ ለቆ ነበረ። አብርሃም የዛኔ ሄርሜላ ጋር ሆኖ ሄርሜላ ፕራንክ አድርጋ ነበረች። ቪዲዮ ከለቀቀ በኋላ በማግስቱ አብርሃም ጠፋ። 5 ሰዓት አካባቢ ሄርሜላ ቤት ሄዶ ኤፍሬም አብርሽ ከዚህ በኋላ መድኃኒት አግኝቷል አይመለስም ወደ አንቺ ብሎ የተናገረው ኤፍሬም ነው። ስለዚህ ኤፍሬም ምን አድርጎ ነው በአንቺ ቤት ያመጣው? ምን አድርጎ ነው? እዚህ ጋር እኮ የሁሉም ሰው ጥያቄ ነው። ባይዘው እኔ ብቻ አይደለም ይሄንን ጥያቄ የሚጠይቅሽ ሩታ። ኤፍሬም እንዴት ነው ከእናትሽ ልጅ አስበልጠሽ ኤፍሬምን ያመልሽው? እንዴት ነው? የባልሽ ወንድም ስለሆነ አትሳሳች። እዚህ ጋር ሁሉ ጊዜ ራስሽን ዝቅ የሚያደርግ ስራ አትስሪ። በቃ ተማሪ እስቲ እንዴ። አሁን እኮ ልጅ ወልደሻል፣ የልጅ እናት ነሽ። ከዛ በፊት ወጣት ነሽ። አሁንም እኮ ወጣትነትሽ ነው ብለን ስናስብ አይደለም። ብልጥ ነሽ፣ በጣም ብልጥ ነሽ ብለን ስናስብ በጣም ሞኝ ነሽ። ለምን ሁሉ ጊዜ ራስሽን ዝቅ የሚያደርግ ስራ ትሰሪያለሽ? ሁሉ ጊዜ እያት። ከሄርሜላ አትማሪም እንዴ? ሄርሜላ አንድ ቀን ካሜራ ደቅና እዩ አትልም። በራሷ ስራ በራሷ ኮንፊደንስ ነው የምትንቀሳቀሰው። አንቺ ግን ሌላ የምታስተዳድረው ስራ የለም። ዩቲዩብ ነው። ዩቲዩብ ከተዘጋ እንግዲህ በጎች የተዘጋጁ እንግዲህ ለእሷ ገንዘብ ለመላክ ማለት ነው። አዎ ይሄ ቡቱቶ ለመገዛት ተዘጋጁ። ዩቲዩብ ከዘጋባቸው እንግዲህ እግዚአብሔር እርዳቸው። ሌላ ስራ የላቸውም። ሄርሚ ከሆነች የራሷ ስራ ያላት ሴት ናት። የራሷ በራሷ የምታስተዳድር ከራሷ አልፋ ለሌሎች የምትኖር ሴት ናት። ግን እኔ በጣም የገረመኝ ነገር እዚህ ጋር አብርሃም በዚህ ልክ ደረጃ ሲጠይቃት እምባ አንቋታል። ለምን እምባ ያንቅሻል? ለምን? እውነት ካለሽ ማለት ነው። አስመሳይ ተቀበልኩኝ። ልጄም ያላባት ፍቅር ከሚያድግ እቤት ውስጥ አብረን እየኖርን ልጃችንን ብናሳድግ የተሻለ ነው የሚለውን ሀሳብ ይዤ ከአንተ ጋር ሆንኩኝ። ከዛም እንግዲህ ሄርሜላንም በቃ ከኛ ህይወት መውጣት እንዳለባት እና አንተም በቃ ከዚህ በኋላ መኖር እንዳለብን ስትነግረኝ እኔም ለእሷ አብረን ሄደን አንተም ብትሆን አብረን ሆነን ከኛ ህይወት እንድትወጣ ነገርናት። ይሄ ነው እንግዲህ ሀሳቡ እንጂ ከዚህ የተለየ ምንም ነገር አይገባኝ። እሺ እነዚህ ነገሮች አሁን አንቺ የምታያቸውን ነገሮች ምናምን እኔ ማስተዋት አልቻልኩም። እኔ አሁን ጥያቄ እየፈጠረብኝ ያለው ነገር ያ ነገር ምን ሆኜ ነው? እሺ ይኸውልህ እንደዛ ሆነ እኮ ስትመጣ አሁን ማስተዋት አልቻልኩም ብዬሻለሁ። ይኸውልህ አንተ እንደዛ ሆነ ስትመጣ
እኛ አምነን ነበር የተቀበልነው። ዛሬ ላይ ግን ያንን ነገር አላስታውስም እንደምትል በምንም ማወቅ አልችልም። ምክንያቱም ያኔ ጤነኛ ነበር። ያኔ ስትመጣ በትክክልና በስነ ስርዓት ነበር እያወራህኝ ነበር። ብትጠይቂኝ እቀበልሻለሁ ትክክለኛው ነገር ካለ ማለት ነው። አይ ምንም ነገር የለም ብለሽ ደግሞ አንተም ኤፍሬምም አንቺም እንደዛ የምትክሩ ከሆነ ደግሞ ችግር የለውም። ከሄርሜላ ደግሞ ያለውን እውነት እንሰማለን። ክህደት አይደለም። ለምንድን ነው የምንክድ? ምንድን ነው የሚያስክደን ነገር? ሲቀጥል ደግሞ እንዴት ብታስብ ነው እኔ አንተ ላይ መጥፎ ነገር የማድረግ ህሊናው እንዴት ልቦናው ኖሮኝ አንተ ላይ እንደዚህ አይነት ነገር እንዴት ላደርግ እችላለሁ? እንጂ ያለአባት እንዲያድግ ፈልጌ የልጅሽ አባት እኮ እንደዚህ አይነት ሰው ነው እንዲባል ፈልጌ እንደዚህ አይነት ሞራል ኖሮኝ አንተ ላይ ጨክኝ እንደዛ ማድረግ የምችል አይነት ስሜት ኖሮኝ አታውቀኝም። ሩታ ደግሞ እዚህ ጋር አታስመሲ። እኔ እዚህ ጋር በምን ሞራሌ ልጅ ያለአባት እንዲያድግ ፈልጌ? ኧረ እባክሽ። ከዛ ፊት ለምንድን ነው ታዲያ ራቆቱ ቪዲዮ ይዘሽ ሚዲያ ላይ ወጣሹ? የልጅሽ አባት እንደሆነ እያወቅሽ አይደለም እንደ ሚዲያ ላይ ይዘሽ መተሽ እዚህ ጋር እዩኝ ያለሽ የነበርሹ? ጉድ አድርጋለሁ መጠጥ አጠጥቼ ከኔ ጋር ወዶ ፈቅደው ነው የተኛው። ከዚህ በኋላ አታገኙም እየጎመዠዠሽ ትኖሪያለሽ ብለሽ ሄርሜላን እየፎከርሹ ደግሞ እኮ ማለት ነው። ከአንቺን ብሶ ደግሞ አሁን እንዴት ያኔ ሞራል? ኧረ እባክሽ አንቺ ሞራል ስለ ሞራል ጀምር ታውቂያለሽ እንዴ? ሞራል ቢኖርሽ ኑሮ የዛኔ ሄርሜላን የባልሽ ሰውነት ቀርጸሽ አምጥተሽ ነይ እይ፣ ይሄው የባሌ ዕቃ እይልኝ ብለሽ ካሜራ ደቅነሽ አትናገርም ነበረ? አሁን አንቺን ሴት ሆነሽ ነው አሁን በዚህ ልክ ደረጃ የምታስመስዩ? አታስመስዩ። ምንም ተቀባይነት የለም። እሺ ምንም። አሁን አንቺ ልጅ ያለአባት ልጅሽ እኮ ያያል። ነገ አሁን ትላንት ወዲያ አንቺ ባለፈው ያደረገሽው የራቁቱ ቪዲዮ ነገር እኮ ያያል። አትሳሳቺ። ያንቺ ነገር እንደዚህ ከተናገረ በኋላ እውነታው ይወጣል። ከ3 ቀን አያልፍም። ባይዘዋይ እውነታው ይወጣል። አሁን አብርሽን ልታታልይ? ኧረ እባክሽ መቼም አይታልልሽም። እሺ አንቺ መጀመሪያ ደረጃ ሁሉም ነገር ካሜራ ላይ የተያዘ እያወቀሽ ያለ ካሜራ አብርሽ ባንቺ ቤት ሲሄድ እንዴት ተቀበልሽው? ይሄንም ጥያቄ ያለብን። አብርሽ ይሄ ሁሉ ነገር ሲያወራሽ ለምንድን ነው ቤት ውስጥ ያለ ካሜራ የተቀመጥሽው? ሰዎች ሲሄዱ ካሜራ ይደቀናል። ሰዎች በሌሉበት ቦታ እናንተ ደግሞ ሌላ ሰው ናቸው። ኧረ እባክሽ አብርሽ እንደዛ ነው እያለሽ ነው አንቺ። ካሜራ ላይ የምትወጣበት ሰዓትና ከኛ ጋር የምትሆንበት ሰዓት አንድ አይደለም። አሁን ደግሞ እዚህ ጋር መተሽ እኔ ልጄ ያለ አባት እንዲያድግ ነገ ልጄ አባት እንደዚህ ያደረገች። ኧረ እባክሽ ይሄ ነገር ደግሞ ማሰብ የምትችው የዛና የራቁት ፎቶና የራቁት ቪዲዮ ስትይዢ ነው። እኔ እናቴ እንዴት ነው በአባቴ እንዴት ነው እንደዚህ የቀለጠች ብሎ እኮ ልጅሽ ነገ አድጎ እግዚአብሔር ካለ ይናገራል። አሁንም ይሄ ነገር ነው ደግሞ። ለምንድን ነው እምባ የሚያንቅሽ? ለምንድን ነው? እውነት ካለሽ ቆፍጠን በይ እስቲ፣ ጀንን በይ። ምላስሽ ብቻ ነው እንዴ ምላስ ብቻ ኝኝት ያለሽ፣ ግን የሆነ ነገር ሲደርስብሽ ትቀዝኒያለሽ። ለምንድን ነው የምትቀዝኒው? ጥፋት እኮ የራስሽ ነው። አሁን ደግሞ ልታልቅ ዛሬም እኮ ልታልቅሽ ነበረ፣ ግን ያው እግዚአብሔር ይመስገን አብርሽ ቶሎ ሂዱ ብሎ አባረራቸው። ከዛ ቆምሹ እንጂ አሁን እዚህ ጋር የልጅ አባት ምናምን ብለሽ አታስመስይ። የዛኔ ዳኒ ቤት ውስጥ ጠርተሽ እቃ ስታሳጥቢ ነው የልጅሽ አባት እንደሆነ ማወቅ ያለብሽ። የዛኔ ራቁት ፎቶ ይዘሽ ስትዞሪ ነው የልጅሽ አባት እንደሆነ ማወቅ ያለብሽ። ለምሳሌው ይሄ ጥፊ መፍታት ምናምን ችግር የለም። ያው ባልና ሚስት ይደባደባሉ፣ የተሶክ ችግር የለም። ግን አንቺ ጨክነሽ ያደረገሽ ሁሉ ነገር ምንድነው? ራቁት ፎቶ መያዝ፣ ቤት ውስጥ እቃ ማሳጠብ። ይሄ ነገር በጣም የዘቀጠ ስራ ነው። ደግሞ እኮ አትጸጸችም። ይሄ ነገር እኮ የሚጸጸት ነገር ነው። አንዴ ባልሽ ከበደለሽ ራሱ እኔ በድዬሻለሁ ብሎ መመለስ አለብሽ እንጂ አንቺ በበቀል አይደለም የምትመልሺው። በቀል የእግዚአብሔር ነው ይላል መጽሐፍ ቅዱስ ሲናገር። ግን አንቺ ምን አይነት ቤተሰብ ውስጥ እንዳደግሽው አላቅም። ኤቭሪዴይ በቀል በጌታ በኢየሱስ ስም። አሁን አንቺን አይቶ አረብ ሀገር ያሉ እህቶች ማለት ነው ኢትዮጵያ ሄዶ ባሎቻቸው ላይ እንዳንቺ ያደርጋለሁ ካሉ በቃ ሬሳቸው ነው ቤተሰቦቻችሁ መጥቶ የሚቀበለው። እግዚአብሔርን እንዳንቺ ያደርጋለሁ ባልን ብሎ ካስቡ ሬሳው እንግዲህ ለመቀበል የልጅቶ አባት እናት መዘጋጀት አለበት። የልጅቶ ቤተሰብ ማለት ነው። እንዳንቺ ያደርጋለሁ ባሎቻችን እንደዚህ አድርጌ ባልን አስቀምጣለሁ የሚል ሴት ካለች ምስኪን ነፈር ማሰላማ የራሷ በራሷ እጅ መሸኛት አለባት። ያንቺ ነገር በጣም ያስጠላል። ሲበዛ ደግሞ
ማስመሰል ስትችይበት አቤቱ መድኃኒዓለም አባቴ አረው በጌታ በኢየሱስ ስም እግዚአብሔር ልቦና ይስጥሽ። እስቲ ቸርች ሂጂ፣ ቤተክርስቲያን ሂጂ፣ እንደ አማኝ ሁኚ። ኤቭሪዳይ የሆነ አለለ የሆኑ ወንዶቹ ጋር እየዋለሽ ማለት ነው ነገር ሁሉ ጊዜ እየቀመረሽ አትምጭብን ባይዘዋ ማለት ነው። ጥሩ ጓደኛው ጋር ከዋላችሁ ጥሩ ምክር ነው የምታገኙት። መጥፎ ጓደኛ ጋር ከተቀመጣችሁ ደግሞ መጥፎ ምክር ነው የምታገኙት። ስለዚህ ሩታ አሁን እነዚህ ቡታጅራ ወጣጤዎች ጋር ተቀምጣ ነው። ወንዶች ከህይወትስ አስወጪ ውስጥ በቃ አስወጥተሽ ብቻሽ ሁኒ። ብቻሽ ቤት ውስጥ መዝሙር ከፍተሽ ራስሽን እንደም ዘና አድርጊ፣ ፈታ አድርጊ። ከዛ እግዚአብሔር መንፈስ ባንቺ ላይ ሲቀመጥ ብዙ ነገር ታያለሽ። አሁን አንቺ ላይ ያለው መንፈስ ሁሉ ምንድነው? የሰይጣን መንፈስ ነው። የበቀል መንፈስ፣ የተንኮል መንፈስ፣ የስድብ መንፈስ። በቃ ይሄ ነው። ምንም አይጠቅምሽም ይሄ ነገር። በቃ ሁሉ ጊዜ አንገት እንደተፋሽ ነው እየኖርሽ ያለሽው። ይሄ ነገር ደግሞ ተገቢ አይደለም። በቃ ሴቶችን እስቲ ጥሩ ነገር አስተምሪ። ወደ እግዚአብሔር ቤት መሄድ አስተምሪ። ወደ ቤተ ክርስቲያን መሄድ አስተምሪ። ባሎቻቸው ዝቅ ብለው በቃ ለባሎቻቸው እንድታዘዙለት አስተምሪ። እንደዚህ አይነት ነገር ሁሉ ጊዜ ባሎቻቸውም ላይ በጥፊና በምላስ በስድብ በመንቋሸሽ እንዲወጡ አታድርጊ። አታመርጃቸው። በቃ የእውነት አታመርጂ እንዴ! ይበቃሻል ሩታ፣ ተማሪ። በቃ መማር ካልቻለሽ ደግሞ ለትንሽ ጊዜ በቃ ከራስሽ ጋር ሁኚ። በተለይ እነዚህ ቡታጅራ ወንዶች ከህይወትሽ ካላስወጣሽ በስተቀር መቼም ሴት ሆነሽ ሚዲያ ላይ አትመጭም። እኔ ባንቺ ላይ ለምሳሌ ክፋት ወይ ጥላቻ ኖሮብኝ አይደለም፣ ግን ሁሉ ጊዜ የሆነ ሰው ሳምባዲ መጥቶ የመከረሽ ሁሉ ነገር ታደርጊያለሽ። ከዛ በኋላ ራስሽ ነው የሚያዋርደው። ዞሮ እነሱ ወንድ ናቸው። የሆነ ነገር ይለኩሳሉ፣ ይጠፋሉ። በዛ ሰዓት የምትዋርጂው ራስሽ ነሽ። አሁን ይሄ ነገር ወይ ቤተሰቦችሽ ወይ በዙሪያሽ ያሉ ሰዎች ናቸው አብርሽ ላይ እንደዚህ ያደረጉት። ሄርሜላ ከሆነች ምስኪን ናፈር 1 ዓመት ሙሉ ይሄው ይሄ ወር 30 ሲሞላ 1 ዓመቷ ነው። ምንም ነገር አላየንባትም። ምንም ነገር አብርሽን ከማፍቀር አብርሽን ከመወደድ ይልቅ አብርሽን ከማክበር ሌላ ነገር ምንም አላየንባትም ሄርሜላ ላይ። ግን አንቺ በኢየሱስ 4 ዓመት ሙሉ ለምሳሌ 3 ዓመት ነው አይደል አንቺ ሚዲያ ላይ የቆየሽው? አብርሽ ካወቁ እኔ 4 ዓመቴ ነው። 3 ዓመት ውስጥ አንቺ 1 ዓመት እንግዲህ ያው እየለቀሽ ነው የኖርሽው 1 ዓመት ማለት። ከዛ በኋላ በቃ ተንኮል ነው። 2 ዓመት ሙሉ ተንኮል ነው የጀመርሽው። ተንኮል ነው ይኸው ያለቀው በኢየሱስ ስም። እና እስቲ በጥሩ ሁኔታ እስቲ አስተምሪ ሴቶችን ማለት ነው። ባል ማክበር፣ ቤተሰብ ማክበር፣ ለቤተ ክርስቲያን በቃ ቤተ ክርስቲያን የምትሄዱበት መንገድ፣ ይህን ደግሞ ለልጆቻችሁ። አንድ ልጅ ማሳደግ ከበደሽ ወይስ ምንድን ነው? አንድ ልጅ ሳይሆን አባቶቻችን ከሞቱ እኮ እናቶቻችን 4-5 ልጆች እኮ ያሳድጋሉ። ኢትስ ኖርማል። ለምን ልጅ የሚያሳድገው እግዚአብሔር ነው። ከአንቺ የሚጠብቀው ነገር ፕሮቴክት ማድረግ ብቻ ነው፣ አለቀ እንጂ እዚህ ጋር በዚህ ልክ ደረጃ ማስመሰል አይጠበቅብሽም። ለማንኛው ጋይስ እወዳችኋለሁ። የእሷ ውሸት መቼም አያልቅም እና ዛሬ ሄርሚዬ ትመጣለች ብዬ አስባለሁ። ከእግዚአብሔር ጋር እስቲ እናያታለን። በጣም ጌታን ናፍቃኛለች ሄርሜላ ማለት ነው። እና እንግዲህ እቺ ሴትዮዋ ውሸትና ማስመሰል ትችልበታለች። መድኃኒዓለም እንግዲህ ይቅር በላት። ምንም አልልም እኔ የእውነቴ ነው የምላችሁ። እና ሰብስክራይብ አድርጉ ጋይስ ፕሊዝ። 10 ሺህ አስገቡኝ እስቲ። መሄድ ትችላላችሁ። እኔም ዛሬ ከልዑል ጋር ከልጄ ጋር ልዋል። ወደ ማታ አካባቢ ልጁን አመጣልሻለሁኝ። እናንተ ጋር ግን ይሄ ከሆነ መልሳችሁ ምንም ነገር የለም የምትሉ ከሆነ ብቃቶች ግን አንድ ነገር እኔ ምን ማድረግ እንዳለብኝ ደግሞ እኔ አውቃለሁ። እኔ ልተባበር አንድ ነገር ለአንተ ልንገርህ። በመጀመሪያ ደረጃ ማለት ነው እንደዚህ አይነት ነገር ውስጥ ገብቻለሁ የምትል ከሆነ ኤፍሬም አንተ ማለት ነው ምንም ነገር አትተባበር። አንተ አስመሳይ ማለት ነው። አንተ ደግሞ የሆነ ነገር ሊተባበር ትላለክ እንዴ? አሁንም ወይ ድራማ ነው እየሰራችሁት ያሉት እነዚህ ሰዎች ማለት ነው። አሁንም ኤፍሬም አይኑ በጨው አጥቦ እኔ ሊተባበርልህ ይላል እንዴ? አስመሳይ። ኧረ ጌታው ድረስልኝ። ምን አይነት ሰዎች ናቸው በመድኃኒዓለም እንዴ? ታው ኤፍሬም ታው። ከሩታ ጋር ምን ነው የያዛችሁት እናንተ? እስቲ አብርሽ ማለት ነው አንተ ከህይወትክ ማለት ነው ሰዎች ሁሉ አስወጣቸውና አንተና ከእግዚአብሔር ጋር እንደውም ሆነክ ኑር። የእውነት ብዙ ሰዎች አጠገብክ ያሉ አስመሳይ ናቸው። ሩታ ደግሞ አንድ ጤናማ ሰው አጠገቧ የለም፣ ኤፍሬምን ጭምር የሆነ አህያ የሆኑ ሰዎች ናቸው። አህያ እንደውም ጥቅም አለው፣ ጥቅም የሌሉ ሰዎች ናቸው አጠገቧ ያሉት። ሁሉ ጊዜ እስቲ በወንዶች አትመሪ ህይወትሽ ማለት ነው። በራስሽ መምራት ሞክሪ፣ በራስሽ መንገድ ማለት ነው። ደግሞ የዛትሹ ነገር አትርሽ ሩታ። አመት አልልም ወራት አልልም፣ እግዚአብሔርን ብለሽ የማልሹ ቃል አትርሽ። ይሄ ቃል የሆነ ነገር ይዘሽ ነው
ስለዚህ የዛት ሹር ያክል አድርገሽዋል። ግን አብርሃም እግዚአብሔር ይመስገን ወደ ጤንነቱ ተመልሷል። እኔ ዋናው ነገር የምፈልገው የሱ ጤንነት ነው። ጤናው ተመልሶልናል። ከዚህ በኋላ የፈለገው ነገር የፈለገ ሰው ጋር ይሁን፣ እንደውም ከሁለት ሴቶችም እርቆ ሌላ ሴት ይዞ ቢመጣም ችግር የለም፣ እኛ እንቀብለዋለን። ለምን? ዋናው የሱ ጤንነት ነው። በሱ ዙሪያ ያሉ ሰዎች ብዙ ሰዎች አረብ ሀገር ያሉ እህቶች ጭምር በሱ ሰርቶ ነው ቪዲዮ በሱ ሰርቶ ነው ጥቅም እያገኙት ያሉት ማለት ነው። እና ማንም ምንም በሱ ህይወት ላይ ክፋት የሚመኛ ሰው የለም። ማንም በአብርሃም ላይ ማንም በቃ። ስለዚህ ጋይስ እወዳችኋለሁ። ሳብስክራይብ አድርጉኝ በእናታችሁ ፕሊዝ 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 ፕሊዝ። እወዳችኋለሁ። እሺ ቻው፣ ደህና ዋሉ።